ወበዕደ ዛሊክ ከዛ በኋላ ምንም የሚፈጠር ነገር የለውም። ይህ ብቻ አይደለም። እስልምና ውስጥ በነበርከው ጊዜ ህልምህ ራሱ ትክክል አይሆንም። በህልም ራሱ ትቃዣለህ። ከሴት ጋር ነው የምታድረው። አያደርገውምና እዛ ብትሆን ኖሮ በህልም ኡስታዞች እነዚህ የሚያማምሩ እንደዚህ ጽማቸውን አሳድጎ እንትኑን በኦሮመኛ የሆነ ተረት አለ። ሰሪቅ ያለው የሌባንም አመል አውቋለሁ የሚባል አለ። ሀቴ ቤካ ሀቱ አመለ ቤካ ይባላል በኦሮመኛ። እናውቃለን። እነዚያው የሚያማምሩ ሁሉ ውሃ በውሃ ሆኖ ነው ጠዋት የሚነሱት። ከዛ ጀናባ ይታጠባሉ። ከዛ ሻውር ይገቡና ከዛ ሶላት አላሁ አክበር አላሁ አክበር ሸ ላ ኢላሀ ኢለላህ ሙሐመድ ረሱሉላህ ያስላም። ኖርማሊ የሚያውቅ አይምሮ ያለው መጽሐፍ ቅዱስ እንደሚናገር መንፈስ ቅዱስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ነው ብለው አንድ ይሄ ነው። ኖርማሊ ፊዚካልም ሲታይ እንዳላችሁት ለአንድ ወንድ 70 ሴቶች አዘጋጅቶ የሆነ እንደው ሁለት ቢሰጠኝ ያው እውነት ቢሆን ኖሮ ሁለት በቂ ነው ከ72ቱ ጋር ምን አስቸገረኝ፣ ለምን ጀርባዬ ለምን ይቆረጣል ነው እያለ ያለውና እንኳን 70 እንኳን 7 እንኳን 2 ዜሮም የለም። ዜሮም ቁጥር አይደለም። ዜሮም የለም። ይሄ ህልም ነው፣ ቅዠት ነው። ቅዠት ነው ያልኳችሁ ምክንያት አለ። ቅዠት ብሎ ቁርአን የህልሞች ቅዠት ነው ይላል። ሱራ 21 ቁጥር 5 ሱራ 21 ቁጥር 5 ቁርአኑ የህልሞቹ ቅዠት ነው። ማንበብ ትችላላችሁ። ለዚህ ነው እየቃዠን የምናድረው ማለት ነው። እንግዲህ እንዳይሰማችሁ ሙስሊሞች፣ ኢየሱስን ካገኛችሁ ነጻ ትወጣላችሁ። የከሌን ግደል እንዲህ ተናገረ እንዲህ አለ ምን እንዴ? ቁርአን እኮ መፍትሄ ሰጥቷል። መን ሻአ ፈልዩእሚን ወመን ሻአ ፈልዩክፍር ኢና አዕተድና ልልካፊሪነ ሰላሲለ ወዐዛበን አሊማ። የፈለገው ይማን የፈለገ ይካድ ብሎ መፍትሄ የሚሰጥ ይመስላል። ግን አወለ ጌታን ስክድ ማንደድ ነው እስልምናን ስክድ ቻው ሙሐመድ ቻው ቁርአን ቻው እስልምና የእስልምና ፍቅር ከውስጡ ሲወጣ ከአወለ የሙሐመድ ፍቅር ሲወጣ ለምን የሙሐመድ ፍቅር ከውስጡ ወጣ? አወለ ቁርአን ግደሉ የሚል አለ። መጽሐፍ ቅዱስ ደግሞ ማቴዎስ 5:43 ላይ ጠላቶቻችሁን ውደዱ የሚል አለ ነው ያለው። በቁርአንም ደግሞ ማስረጃ ከተፈለገ ሱራ 9 ቁጥር 29 ቃቲሉ ለዚነ ላ ዩእሚኑነ ቢላሂ ወላ ቢልየውሚል አኺር ወላ ዩሐርሙነ አላህ ወረሱል ወላ የዲኑነ ዲነል ሐቅ ሐታ ሉክ አለዚነ ኡቱል ኪታብ ሐታ ዩዕጢየል ጅዝያ ወሁም ሳጊሩን ነው ምላሩ። ምን ማለት ነው? ትርጉሙ ልሳን እንዳይሆንብን ምን ማለት ነው? ቃትሉ ለዚነ ላ ዩእሚኑነ ቢላህ እነዛ በአላህና በመጨረሻ ዘመን የማያምኑ የውመል ቂያማን የማያምኑ የሚክዱትን ምን አድርጋቸው? ግደላቸው። አላህና ሙሐመድ ሐራም ያደረገውን እርም ያደረገውን እርም የማያደርጉ ወይም ደግሞ ሐራም የማያደርጉትን ግደላቸው። እነዛ የእስልምናን ሃይማኖት የማይከተሉት እስልምናን የማይቀበሉትን ምን አድርጋቸው? ግደላቸው። ለምን እዚህ ጋር ምንድነው? በሌላ ቦታ ምንድነው የምለው? ቁል ያ አዩሃል ካፊሩነ ላ አዕቡዱ ማ ተዕቡዱነ ወላ አንቱም አዕቡዱነ ማ አዕቡዱ ወላ አና አዕቡዱ ማ አዕበድቱም ወላ አንቱም አዕቡዱነ ማ አዕቡዱ ለኩም ዲኑኩም ወሊየ ዲን። ልብ በሉ እናንተ ካፊሮች ሆይ እናንተ የምታመልኩትን እኛ አናመልክም፣ እኛ የምናመልከውን እናንተ አታመልኩትም። የእናንተ ዲን የእናንተ ነው፣ የእኛም የእኛ ነው። እኛ በእኛ እንቀጥላለን፣ እናንተ በእናንተ ቀጥሉ ብሎ መፍትሄ የሰጠ ይመስላል። በዚህ ይምጣና አወለን ግደሉ። ካልገደላችሁ ቱርግኑ ያለው ሎኬሽን አለው። እንዶ አላህ እንዶ ፈዘዘውና ፋሱን ማያዝ አቃተው እንደ በጣም ደከመውና ሸምግሎ የእናንተን እገዛ ፈለገ እንደ አላህ
እናንተ ካልተረባረባችሁበት አላህ እንደው ራሱ አወልን የፈጠረ አይጋለውም እንዴ? አወለ እፍ ብሎ አወልን እዛው አያስተኛውም እንዴ? አላህ አቃተው እንደሱ። ከዛ የእናንተ ርብርብ የእናንተ ማካታ ፈለገው እንደ አላህ። በጣም ነውር ነው ወገኔ። ሱራ 9 ቁጥር 5 የከበሩ ወራት ባለፉ ጊዜ ካፊሮቹን ባጋኛችሁባቸው ምን አድርጋቸው? ግደላቸው። ቃል በቃል ካፊሮቹን። እና ካፊር ማለት ካዲ፣ ሙሐመድን የካደ እስላምን። እኔ አሁን ካፊር ነኝ፣ እግዚአብሔር ስሙ የተመሰገነ ይሁን። ሙሐመድን የካድኩ፣ እነዛ ጀናባዎቹን የካድኩ፣ ቅዠቱን የካድኩ፣ እስልምናን የካድኩ፣ አላህን የሙሐመድን አላህ የካድኩ ክጃለሁ። ምን ቢትገልም እኮ የሲጋ ነው የምትገለው። ምን ተአምረለም ትገላት ያለ መጽሐፍ ቅዱስ ሲናገር እኮ ሲጋ የሚገሉትን ምን እንዳታደርግ አትፍራቸው፣ ይልቁንስ ነፍሳችሁን ገሃነመ እሳት ውስጥ የሚያስገባችሁ እሱም ፍሩት እኮ ነው። እኔ ያው የገጠር ነኝ ያለሁት አይገርምህ? ፍርሃት ከሆነ አወሌ የኔን ሩብ ያቅ ቀርቷል እንዴ? አወሌ ላም ፎከስ አደረጋችሁ አለው። እኔ ስሜታዊ ሆኜ አይደለም። እስራኤልን የሚጠብቅ ይላል መጽሐፍ ቅዱስ፣ አይተኛውም አያንቀላፋውም። ፒሪድ። ምንም የምንሆነው ነገር ያውላችሁ። እግዚአብሔር አምላክ ጸጉራችን ስንት እንደሆነ ቁጥሩን ያውቃል። የአብዶ ጸጉር ስንት እንደሆነ በደንብ ያውቃል። ዮኒ ጸጉሩ ስንት እንደሆነ በደንብ ያውቃል እግዚአብሔር። ሌላው እናንተን የነካ ይላል ሚልክያስ 3:8 ላይ የአይኔን ብሌን እንደነካ ዲ ቃል የገባኝ ይኸው 17 ዓመት ሁሉ ኖር ያለው ነው። ስሙ የተመሰገነ ይሁን። በዛቻማ ናህኑ እኛ ሙርተድ ነው የምንባለው። ሙርተድ ማለት እስልምናን ክዶ ከእስልምና አፈንግጦ የወጡ 3 ቀን ብቻ ነው የሚፈቀድላቸው። አንደኛ የመጀመሪያ ሹብሃት ገብቶበት ነው ወይ ጥርጣሬ ገብቶበት ነው። ከዛ በዑለማዎቻቸው ይፈልታለታል፣ ይተረጎምለታል። ከዛስ ወይ ተቸግሮ ነው ገንዘብ ፈልጎ ነው እንደ ሆዱ ቀንሶ ነው እንደ ተብሎ ገንዘብ ይሰባሰብለታል። በሶስተኛ ቀን እምቢ ካለ ይገደል ነው። እኔ ያልተገደልኩ አያችሁ ውሸት እንደሆነ ኤው ለምን ታዲያ 17 ዓመት ኖርኩኝ? ሉክ በአምስተኛ ቀን ላይ የሚገደል ከሆነ እስልምና ውሸት ነው። ለምን በሶስተኛ ቀን ላይ ነው መገደል ያለብኝ እንደ እውነቱ ከሆነ? ስለዚህ በኦሮሞኛ የሆነ ተረት አለ ወዳለው እንደ ሽማግሌው ቆጫ ሲቲ ሙራኒ ጀናንን ዋቂ ከሰ ጅራ ጀት ይላል። ኤሊ አለች አይደለም? ኤሊ ተፈረደብሽ እንግዲህ አለቀልሽ ሲባል እውነቱን ነው። ፍርዱን የፈረደብኝ እነማን ናቸው? እከሌ ናቸው። ይሁን እግዚአብሔር እሳ በውስጡ አለ ወይ ፍርዱ ውስጥ ብላ ጠየቀች ኤሊ ይባላል። እሱ ከሌለበት ምንም ዝም ብሎ ነው የሚፍጨራጨሩ እንጂ የሚሆነው ነገር የለም። ወገኔ እንደ ሰይጣን ዛቻማ ቢሆን እኮ አንኖርም ነበር።